የሙስሊም ንብረት ሊወስድ ብሎ በውሸት የሚምል አካል لقي الله تعالى وهو عليه غضبان كالله ጋር ይገናኛል ለቂያማ ለታ አላህ የተቆጣበት ሆኖ ሙስሊም ራሱ አማኝ ታማኝ ይሆንና እሱ ተአማኝ ስለሆነ ሰዎች በሙሉ ተአማኝ የመሰሉት በየዋህነት የሚጎዳበት ጊዜ አለ ይላል። ስለዚህ في صحيح البخاري وفي صحيح مسلم አለ የተባለ ሐዲስ አልተውም ያገሌ ካልፈቀዱ ያገሌ ካልተውት አልተውም ምን ልቆነ ያገሌ አባዜ ይዞናልና ያገሌ ነገ መቼም አላህ ፊት አስተርጉ በወንጀል ገብተው እናቴ ትሙት ራባቴን አባቴ አጥንት ይውጋኝ የእናቴ አጥንት ይውጋኝ የሞተባቸው ደግሞ በሐያት ያሉ ደግሞ የእናቴ ውቃቤ የእናቴ ምናምን እያሉ የሚብሉ ሰዎች አሉና አትማሉ والله ብለህ ማል ካለበት እንጂ እናቴ ትሙት አባቴ ሙት ብላችሁ አትማሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። የሚቀጥለው ደግሞ ይሄ በየግላችን ምን ተገብራቸው እንደ ሀገር ችግር የሚፈጥር በተለይ በንግዱ ዓለም ላይ ችግር የሚፈጥር በግለሰቦች ላይ በማህበረሰብም ላይ ችግር የሚፈጥር ከባድ ወንጀል ነው። ቀጥለን የምናየው አልየሚኑ አልገሙስ በውሸት መማል ብቻ አይደለም፣ በውሸት ምሎ የሰውን ሐቅ መውሰድ። ባለፈው ሸሃደቱ ዙር ስለሚለው አይተናል። በውሸት መመስከር የሚለውን አይተናል። አሁን ይሄ ለሌላ አካል ነው የምትመሰክረው። ይሄኛው ደግሞ ለራስህ ነው ምለህ የኔ ነው ብለህ ያንተ ያልሆነ ነገር ያንተ ማድረግ ማለት እሱን ነው የምናየው። ይሄን ያህል ከባድ ሆኖ አዎ ከባድ ነው። قال سبحانه وتعالى إن الذين يشترون بعهد الله ثمنا قليلا نزيها الله قال كدان زيغبا ما يبال ترى النجر يمشمتو قال وأيمانهم بمحلاتهم ጭምር ተራ النجر يمشمتو ثم بعهد الله وأيمانهم ثمنا قليلا أولئك እንደነዚህ አይነት ከባድ ወንጀል የሚሰሩ እኩይ የሆኑ ሰዎች لا خلاق لهم ያሊና نصيب لهم ድርሻ የላቸውም አላህ ዘንዳ في الآخرة آخر ላይ ድርሻ የላቸውም ተስፋ ይቁረጡ ولا يكلمهم الله اللهم አናግራቸውም መልካም ንግግርን አናግራቸውም የቂያማ ለታ ولا ينظر إليهم ወደነሱም አላህ አይመለከትም የዝነትን መመልከት يوم القيامة እንደዛው የቂያማ ለታ ولا يزكيهم الله አያጠራቸውም ከጥፋታቸው ይቅርም አይላቸውም ولهم ለነሱ አለላቸው عذابን ቅጣት አለላቸው አሊሙን አሳማሚ የሆነ ቅጣትም አለላቸዋል። ለምንድነው? በውሸት ምለው በአላህ ይሁንብኝ ብለው የሰውን ሐቅ ስለሚወስዱ ማለት قال الواحدي قدمون يابراروت شيخ من بلالو نزلت في رجلين اختصما الى النبي صلى الله عليه وسلم في ضيعته ሁለት ሰዎች ወደ ነብዩ ዘንዳ ሰለዋቱ ረቢ ወሰላሙ ዐለይሂ በሆነ በንብረት ጉዳይ በመሬት ነክ ነገር ላይ ሄደው ነብዩ ዘንድ ተከራክረው ሄዱ። ፍርድ እሳቸው ሊፈርዱ የዘመኑ ዳኛ እሳቸው ስለሆኑ እንዲፈርዱላቸው ወደ እሳቸው ሄዱ ሰለላሁ ዐለይሂ ወሰለም። فهم المدعى عليه ተከሳሽ የነበረው ሰውዬ ሊምል ፈለገ። ያኒ በመሐላ ውሰድ ተብሎ ማለት فسبب النزول ስናየው በለጠ ይገባናል። فانزل الله هذه الايه እቺን አያ አላሁ ጀለ ወዐዝ ወዲያውኑ ወረደና فنكل المدعي مدعى عليه ያ ተከሳሹ አካል እንዲቀጣ ተወሰነበትና عن اليمين واقر يعني መማሉን አስተውት ነብዩ ሰለላሁ ዐለይሂ ወሰለም እንደገናም ደግሞ ወንጀለኛ ስለመሆኑም ተፈረደበትና واقر للمدعي بحقه ከሳሹ የንብረቱ ባለቤት አንተ ነህ ተብሎ ተፈረደለት። سبب النزول እንየው قال عبد الله رضي الله عنه قال رسول الله صلى الله عليه وسلم من حلف أممل على يمين يعني بونت ነው ብሎ والله ምናምን ብሎ የሚመል ካለ وهو فيها فاجر በሚመለው ነገር ውሸታም ሆኖ እየማለ ለምን ليقتطع بها مال امرئ مسلم የሙስሊም ንብረት ሊወስድ ብሎ በውሸት የሚምል አካል لقي الله تعالى وهو عليه غضبان ከአላህ ጋር ይገናኛል ለቂያማ ለታ አላህ የተቆጣበት ሆኖ አሉ።
ስለዚህ በውሸት የሰውን ሐቅ ለመውሰድ በውሸት የሚምል ሰው የቂያማ ዕለት ከአላህ ጋር ሲገናኝ አላህ ተቆጥቶበት ነው የሚገናኘው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። قال الأشعث أشعث ابن قيس النخدي رحمه الله رضي الله عنه وأرضاه أشعث سبب النزول يورد الشبتما أشعث ابن قيس بمبال التوقع لنا الساتشو منالو في والله نزلت اتشي قرآن آية والله بني لين يورد اتشي يموردوا مكنيات أنيني ينالو من دين يتكسدوا كان بيني وبين رجل يهودي بني النابا عند يهوداوي مكاكل لي أرض يونج مريت نبرج فجحدني كادي يعني بقارة عند نبرت نبرن مريت نبرجين كادنا بليلا رواية بتفسير لا بليلا بوتان دمتاو يهوديونا هي ما نو أشعث ابن قيس النخدي رضي الله عنه ሁለቱ በጋራ የሚያስተዳድሩት እንትን ነበራቸው የጉድጓድ ውሃ ነበራቸው። ለማንኛውም ምንም ይሁን ምን ያ ይሁዲ አይሁዳውያኖች መካድ ማንነታቸው ስለሆነ ካደው ይሁዲ። ከዛ ሲክደው በዘመኑ የነበሩት ነብዩ ናቸው ሰለላሁ ዐለይሂ ወሰለም ሄደን ነብዩ ዘንዳ እንዳኛል አሽዓስ ነብዩ ዘንድ እንዳኛለ ሰለላሁ ዐለይሂ ወሰለም። ከዛ ተያይዘው ሄዱ። كزاس فقدمته إلى النبي صلى الله عليه وسلم فقال ألك بينة نبي صلوات ربي وسلامه عليه مسكر الله قال أيه كساش من صحابان أشعث تكساش من يهودينه وهو كافر بالله عز وجل وبرسوله صلى الله عليه وسلم عدل يهودي عندنا بالله يكادنه ولتنيا بنبي يكادنه ماشي بالله أن بنبي يكادسه حقنا هنا البلو ما سبزبته ቢሆንም ግን ዳኛ እንደመሆናቸው ፍትህ የግድ ስለሆነ አለከ በይና አሉት። አየ ዳኛ የሆነ ሰው ከሳሽ ወንድሜ ነው፣ ተከሳሽ ባዕድ ነው፣ ከሳሽ ወዳጄ ነው፣ ተከሳሽ ደግሞ ጠላቴ ነው፣ ከሳሽ የኔን እምነት ተከታይ ነው፣ ተከሳሽ የኔን እምነት ያልተከተለ ነው ምናምን ይሄ ከማንነቱ ጋር ከሸክስያው ጋር የተያያዘ ምንም አይነት አድሎ ሊኖር አይገባም ዳኛ የሆነ ሰው። ዳኛ ከሆነ ወይንም የሀገር ሽማግሌ ሆኖ ለሽምግልና ከተቀመጠ ፍትህና ፍትህ ብቻ ነው፣ ሐቅና ሐቅ ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ አርአያ ናቸው። የካደባቸውን ይሁዲ አግኝተውት ሲያበቁ አለከ በይና አሉት። ተከሳሽ ሱሐቢዩን ማለት ማስረጃ ታቀርባለህ አሉት። قال لا ምንም ማስረጃ የለኝም። ሌላ ቦታ ላይ እንደሚለው ከሱ ጋር ምንም ቃል ኪዳን የለኝም ይላል። ምንም የተጻጻፍነውም ነገር የለም ይላል። ምስክርም አላኖርንም ይላል። ያን ነገር በጋራ እናስተዳድረው የኛ ነው ብለን ስንል ምስክርም አላኖርንም፣ ቃል ኪዳንም አላስገባውትም፣ አልተጻጻፍንም ጭምር ዝም ብዬ አመኘው በቃ የጋራ ነው ብለን በጋራ ቀጠልን ነው የሚለው። አላኩል ሐል እንደዚህ አይነት የዋህነት ዋጋ ያስከፍላል። እስልምና ሃይማኖት የትኛውንም ነገር በመጻጻፍ በወረቀት ላይ የተመሰረተ መሆን እንዳለበት የቁርአን አያዎች ላይ ረጅም የቁርአን አያ አንድ ሙሉ ገጽ ይዞ እንደውም ገጹ አልበቃ ብሎት ከዚህኛውም ገጽ ሩብ ያህል የያዘ ሱረቱል በቀራ ላይ በረጅም የቁርአን አያ በሚል የወረደ የቁርአን አያ ከቃል ኪዳን መጻጻፍ ጋር የተያዘ ነው። ምን ያህል ኢስላም ጥንቃቄን እንደሚያስተምር ከማንም ጋር ይሁን ከወንድምህ ጋር ለምን አይሆን መጻጻፍ? ለምን ከአባትህ ጋር አይሆን ኦር ከልጅህ ጋር አይሆን መጻጻፍ? እንኳን ከይሁዲና አንድ ሙስሊም ኦር ማተተዋወቀው ሰው የሆነ ቢዝነስ በጋራ እንስራ በመተማመን አምናለሁ ምኑ ነው የምታምነው? ሰው እኮ ነው። ሰው እንዴት ነው ፍጹም ሊሆን የሚችለው? ሰው እንደ ሰው አንዴ ሊክድ ይችላል፣ የሆነ ሐሳብ ሊመጣበት ይችላል፣ ወይንም ሊሞት ይችላል፣ ወይንም ሊያብድ ይችላል፣ ወር ሊረሳ ይችላል፣ የሆነ ነገር ሊፈጠር ይችላል። እንደ ሰው ነውና ስለዚህ ወረቀት የያዘው ነገር ከሆነ አማን ነው፣ ሰላም ነው። ስለዚህ እስልምና ሃይማኖት መጻጻፍ ላይ ትኩረት አድርጓል። በተለይ ከመበዳደርና በጋራ የሚሰሩ ነገሮች ላይ hatta መጻጻፍን ስትገበያዩ እንኳን መጻጻፍ አለባችሁ ብሎ ሲል አንተ መጻፍ ያልቻልክ እንደሆነ የሚጽፍልን ሰው አምጣ አለና መጻፍ የሚችለው ሰው ጻፍ ሲባል እምቢ ብሎ እንዳይለግም ይጻፍ ብሎ
መጻፍ የሚችለው ሰው እንዲጽፍ አዘዘ አላህ አየህ ሁለት ገዥና ሻጭ ወይንም ውል የሚጋቡ ሰዎች መጻፍ አንችልም ብለው እንዳይቸገሩ ወይንም አንደኛው ይችላል አንደኛው አይችልም ውሸት እንዳይጽፍበት አየህ እኔ ሻጮ ይችላልው ገዢው አይችልም ስለዚህ በ10 ሺህ ብር ይሸጥኩለት ነገር አንድ ዜሮ ጨምሬ 100 ሺህ ብር ይሸጥኩለት በ100 ሺህ ብር ሊከፍለኝ ብዬ ላስፈርመው በጣቱ ይፈርማል እሱ ነገ ሲመጣ ደግሞ ፈርማልና ከፈል ይባል ስለዚህ ምን አደረገ እስላም መጻፍ የማይችሉ ከሆነ ሁለቱም ማንበብ የማይችሉ ከሆነ ሌላ የመጻፍ ሙያ ያለው ሰው ይጻፍላቸው ጻፍልኝም ብለው ሲሉት እምቢ እንዳይል ብሎ አዘዘ አላህ አያችሁ ጥንቃቄ ምን ያህል እንደሚያስተምረን እስላም በዚህ የተነሳ ነው ብዙ የሙስሊሙ ማህበረሰብ ክፍል ሲካሰስ የምታየው መጀመሪያ አረ እንተማመናለን እንትና አያገለ ሸኸገለ ኡስታዘገለ አረ እሳቸው አረ በፍጹም ይልና በዋህነት ይገባል ከዛ በኋላ ወይ መካካድ ይፈጠራል ወይንም የሐሳብ ልዩነት ይፈጠራል ወይንም ሰውዬ ይሞታል ኦር ይታመማል ወይንም ይረሳል ለአኺሪ ግጭት ይፈጠርና መካሰስ ይመጣል ለማንኛውም ይሄም ሰሃቢይ እንደዛ ነው የሆነው ሙስሊም ብዙ ጊዜ ኢማሙ አን-ነወዊ ረሂመሁላህ في صحيح مسلم شرح ሲያደርጉ ስለ ሙስሊም አማኝነትና ፍጹም ማለት የዋህነት ሲገልጹ ሙስሊም ራሱ አማኝ ታማኝ ይሆንና እሱ ተአማኝ ስለሆነ ሰዎች በሙሉ ተአማኝ እየመሰሉት በየዋህነት የሚጎዳበት ጊዜ አለ ይላል ገና ሙቀዲማቸው ላይ እስልምና ሃይማኖት ግን የዋህነት ደግ ነው አማኝ ደግ ነው ነገር ግን እንደነዚህ አይነት ነገሮች ላይ የዋህነትና አማኝነት ዋጋ ሊያስከፍል ስለሚችል ጥንቃቄ መኖር ስላለበት ሁለታችሁም መካከላችሁ ላይ ስትሻሻጡ ወይንም የሆነ ውል ስትጋቡ በወረቀት ተጻጻፉታል ከዛ በኋላ መሐባው ይቀጥላል እሺ የሆነ ጊዜ አንድ ወንድምን የሆነን ብር ላክልኝ ብያልኩት እዛ ዘጣው ግን ከኔ ይሄን ያህል ብር እንደተቀበልክ ወረቀት ጻፍና ትንሽ ቁራጭ ፈርመህ ስጠኝ አሉ ሳቀና ሰጠኝ ጽፎ ለመጀመሪያ ጊዜ መሐመድ እንደዚህ ተጠየቁት አለ በሐያቴ ይሄንን ስራ ስሰራው ብዙ ጊዜ ቆይቻለሁ ለመጀመሪያ ጊዜ ተጠየቁት ብሎ አለ አይ ሙስሊሞች ምን ያህል የዋሆች እንደሆነ ያንን ስራ አብረውት የሚሰሩ ሰዎች ሙስሊሞች ናቸው እንዳለ ሙስሊሞች ናቸው አንድ ቀን እንኳን በሚሊየን ሰዎች ብር እየሰጡኝ ወረቀት ጻፍና ስጠኝ ብሎኛል ያቆም አምኖኛ አምጥቶ ሚሊየንስ ይሰጡኛል ያንን ነገር እሰራላችኋለሁ ምናምን ቢዝነሱን እሰራላችሁ ግን ተጠይቄ አላቀም ማለት ነው ግን የሰጠሁት ትንሽ ብር ነው ግን ጻፍልኝ አሉ ከዛ በኋላ ማዕባችን ቀጠለ على كل حال የእስላምን አስተምሮ መጠበቅ ጥሩ ነው ለማንኛውም فجحدني كادي فقدمته الى النبي صلى الله عليه وسلم فقال الك بينا مسكر ማቅረብ ትችላለህ ስለ መክሰስ ከሳሽ ነው مسكر ማቅረብ ያለበት ተከሳሽ مسكر አቀርብ ምን ብሎ ያቀርባል مسكر ዝግጅት የለው ምናምን ተከሳሽ ነው ስለዚህ ተከሳሽ ነው مسكر የሚያቀርበውና አሉኝ አለ فقلت لا የለኝም مسكر ምንም አልተጻጻፈን قال لليهودي قال اليهودي ነው የሚለው ኪታባቸው አይደል لليهودي بلو قال لليهودي احلف مال قالوا كذا فقلت يا رسول الله فهم أن يحلف اليهودي لمل تنسى ما مال من ችግር አለባቸው በቃ በአላህ አይደለም የሚማለው አላህን ያውቁታል እሱ ምን ችግር አለባቸው ስለዚህ አላህን ማቅሰው والله በል ብትለው والله ይላል ግዱ አይደለም አያውቀውም ነው ከዛ فقلت يا رسول الله الاشعث በልያልኩኝ አለው اذن يحلف ما ሊሉታል እንዴ ይምላል እኮ አልኳቸዋል فيذهب بمالي ምሎኮ ንብረቴን ይዞ ቢልሄድ እኮ ነው ማላሉት እኮ ይምላል እሱ መች ጌታን ያውቃል ብዬ አልኳቸዋል ከዛ ነብዩ ሰለላሁ ዐለይሂ ወሰለም አለ የራሳቸውን ህግ አይሸርዑም ህጉ የሚለው ከሳሽ ማስረጃ ያቅርብ ተከሳሽ ማስረጃ ከሳሽ ማስረጃ ካላቀረበ ተከሳሽ ይማል ነው የሚለው ከሳሽ ማስረጃ ካቀረበ ተከሳሽ መከላከያ ያቅርብ ነው የሚለው ህጉ ይሄ ነው የሚለው ስለዚህ ከዚህ ህግ ውጪ ደግሞ መሸራዕ አይችሉም ነብዩ ሰለላሁ ዐለይሂ ወሰለም ኖ ላቡዳ ያህልፍ ይምላል ይወሰድ ምን ቸገረኝ ነው መጀመሪያ ነው አንተ የተበላው መጻጻፍ ነበረባችሁ ኢማን ብለው እሳቸው እዛ ላይ ጸኑ ከዛ ጭንቅ ብሎኝ ይያለ ወዲያው ነው አላህ የቁርአን አያ አወረደልኝና ፈረጃ መጣልኝ ይላል
ثم فأنزل الله تعالى إن الذين يشترون بعهد الله وأيمانهم ثمنا قليلا النزيا بالله قال كيدان قبتونا بالله ملو تنشيه زيغبا ما يبالن تران نجر لمشمت من نساسونا يميغزو يعني يشترون علاج ግዣቸውን ዋጋውን ምን አደረጉ የሚከፍሉትን ዋጋ ምን አደረጉ መሐላን አደረጉ አላህ يشترون ثم قال أي عرضا يسيرا من الدنيا እዚህ ግን ማይባል ተራ የዱንያ ነገርን የሚገዙ ከዛም ወሁማ ነው የሚለው አይደለ ኪታባችሁ ላይ ወሁም ብላችሁ ወደታች አወርዷት ከላይ ያለችዋን አሊፋን አጥፋት وهم يحلفون عليه كاذبين وشتاچون يميملو يهونوت اولئك لا خلاق لهم نسو درشا يلاچوم في الاخره اخره لا درشا يلاچوم ولا نصيب لهم درشا يلاچوم كرحمته معنى ولا يكلمهم الله اناغراچوم كلاما يسرهم የሚያስደስታቸውንም ንግግር አላህ አናግራቸውም ولا ينظر اليهم الله ወደ እነሱ አይመለከትም نظرا يسرهم የሚያስደስታቸውን ማየትም አይመለከታቸውም يعني نظر الرحمه የእዝነትን እይታ አያቸውም الله ولا يزكيهم አያጠራቸውም يعني ولا يزيدهم خيرا መልካምን ነገር አይጨምርላቸውም በመጥፎ በዛ ማንነታቸው በክህደታቸው እንዲሞቱም ያደርጋቸዋል ዱንያ ላይ አኺራም ላይ እንደዛው ولا يثني عليهم اللهم ما يودساቸው መልካም ሰሩ ብሎ عن عبد الله بن مسعود رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من حلف على مال ما بنبرت لا يميمل سو ካለ على مار امرئ مسلم የሙስሊም ንብረት ለመውሰድ بغير حق ያለው በውሸት ተነስቶ የሚመል ካለ لقي الله وهو عليه غضبان الله ተቆጥቶት አላህን ያገኘዋል قال عبد الله ثم قرأ علينا رسول الله صلى الله عليه وسلم تصديقه من كتاب الله عز وجل እችን አያ አነበቡልኝ አለ الى آخر الآية أخرجه في صحيحين ولتو إمام مسلمنا إمام البخاري زقبوتا وعن أبي أمامة رضي الله عنه قال كنا عند رسول الله صلى الله عليه وسلم نبي زندان برن إلالو أبو أمامة رضي الله عنه فقال من اقتطع حق امرئ مسلم بيمينه يا مسلم حق زنبلو بمحال ويوسدنا ينتك كاله فقد أوجب الله له النار الله لسو جهنم قد أدرقوبتال وحرم عليه الجنة وجنتنم الله سلاي حرام أدرقوبتال كلكلون على السلاي يا ينبرتو بالبيت يكرس كالالو وينم يكرتاس كالتأيك أدرس بعم فقال رجل إن كان يسيرا يا رسول الله يا ملن من وصلو نقر تراكونس يعني زنبلو زيقبا ما يبادر كاش نقر كونس بلو آلاتشوا فقال النبي صلى الله عليه وسلم وإن كان قضيبا من أراك يا سلام إن كان واقع يمياوت أنا قرقرتو أراك مفاكئة مالا يا مفاكئة سباري برانشوا بتون من كوان كانزلوا الصحابتون من كوان بقى يسو حق إنه نجا الله فيت واقع يسكفل على يسكتعل يا تشيني مفاكئة نقرج لموسد ينينو بلو ملو يوسد سو الله جل وعز يقيام لتا سن برحمة عينو آيا يوم جهنم يا وردوال قالوا النبي صلى الله عليه وسلم ترى نجر كون مفاجأة ولا برس وصبر هم صبر صبر مشيت نجر عارف انديت إهني على كبده كالك يكبده وما مفاجأة وفاليو بيشار الله نقراوسا بالله ممالون يكبده أيه اللهن نقو إتشين ترى نجر لما يتبلو ممال كالله ما ننتقار ستام مزازنو مفاكيام بلينم እኩል ናቸው ከአላህ ማንነት ጋር ስታመዛዘኑ አንድ ሰው መፋቂያ ሊወስድም ይማል ፕሌንም ሊወስድ ይማል የማለው በማን ነው በአዚዝ በአዚም በአላህ ነው የማለው መፋቂያም ፕሌንም ዱንያ ናቸው ሁለቱም ተራ ነገሮች ናቸው ከአላህ ማንነት ጋር ሲመዛዘኑ ከባድ ነገር ነው በአላህ መማሉ ነው አሁን ይሄን ያህል የሚያስቀጣው ማለት أخرجه مسلم في صحيح وقال حفص بن ميسرة ما أشد ما هذا الحديث أريهن حديث من يهلنو كبادي هونو أرى كبادي كونو حديثو فترى نقر ما فاك عملو إن يهل كتاتي كتل جهنم يقبل جهنة حرامي هون بتال املو حديث كوبت أم كبد فقال أليس في كتاب الله
تعالى بالله سبحانه وتعالى قرآن لي يالون عليهم من دي بلو ملسولت أولئك لا خلاق لهم في الآخرة نزاج آخرة لي درشها يلا تشوم يقرآن وان أميلوني قرآن آية عليهم من دي بما لا تشوم ما كاينة تكونوا رحمة ياتوتال. وعن أبي ذر عن النبي صلى الله عليه وسلم لا يكلمهم الله يوم القيامة ولا يزكيهم ولهم عذاب عليم كدم اندابر الراوت فقرأ بها رسول الله صلى الله عليه وسلم 3 مرات. اتشين آية كانت عندك النبي صلوات ربي وسلامه عليه أبو ذر ناتشوم يورد سوست جزي دقاق موانا بابو بنام أبو ذر كزم أبو ذر مناله فقال أبو ذر خاب وخسر يا رسول الله اندي هينتو توارد كسر من هم خابوا وخسروا يواردوا يكسروا بزي درجة الله بك أن السدر شاي الله شوم يكيا مالت الله برحمته عينه آيات شوم جهنم نوم يوردات شو بلو يفك ربات شو طفاتين وجه إنما ناتشو بلو أبو ذر رضي الله عنه نبي تأيّق قال النبي صلى الله عليه وسلم صحيح مسلم يا الله حديث يا حديث يا جماعة أولا المسبل سوري قوتاج عارف بجم سورياتشن كلاي عطرون كتاج رزموبنا لار كلاي عطرون صلاة يسجدن زيجار يتايي صلاتاتشن يتبلاشن سجدان شرط من شروط الصلاة كصلاة مسفرتوش وست عندونو غلان مشافني كمبرت اسكبول بيت زيجار يتايي እንደሆነ شرط ስላልተሟላ صلاة ይጠፋል إذن كلاي عطروبنا ቲሸርታችን አጥሯል ቲሸርቱ ረዘም ማለት ነበረበት ፋሽን ነው ምዕራባውያን የሰሩት ርካሽ ነገር በሙሉ ለኛ ቅዱስ ስለሆነ እታቹ ረዝሞብናል እታች ለመሬት ላይ እንጎትተዋል ግን በእስላም ምን ያህል ማስጠንቀቂያ እንደተሰጠበት ኻበ ወኸሲራ እንዲህ አይነቱ ተዋረደ ከሰረ ምን አጥፍቶ ነው አላህ እንደዚህ የፎከረበት ብለው يتأيّقوا جزي أبو ذر رضي الله عنه حديثه ضعيف ونداتلون في صحيح مسلم يمتى إمام أحمد في مسنده يزجبوت حديثنا بس على دمو القرآن آيانه يتكرر كذا أبو ذر يتأيّقوا جزي عندنا دزي هنت كتات يميكت السوج المسبل سوري قوتها شوشناتشو بل لا حديث لا سمتاتشو أتو يالسمال له الحديث رجيت أنيان يالسمال እርግጠኛ ነኝ ያልሰራ ግን ሞልቷል ከቁርጭምጭሚት በታች ከወረደ ያቺ ሱሪያ የወረደችበት ፓርት ጀሃነም ውስጥ ይገባል አላሉም ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ከባድ ስለዚህ አሁን ደግሞ ፋሽኑ ማሳጠር ነው አይደለ ለፋሽኑ ሳይሆን ያ ጀማዓ ምዕራባውያን የሰሩትን አንከተል ለፋሽኑ ሳይሆን እንደ ሱና እናሳጠር በዚያኔ ሁለት አጅር እናገኛለን አንደኛ ተግባራዊ ተሆኗል በማሳጠራችን አጅር እናገኛለን ሁለተኛ ነብዩን በመከተላችን ሰለላሁ ዐለይሂ ወሰለም አጅር እናገኛለንና አልሙስቢል ሁለተኛው አልመናን ተመጻዳቂ በእኔ በረካ ነው እንጂ ያለው እኔ ስራ ስጄ እኔ ብር ሰጥቼ ስራ ጀምሬ እኔ የቆረጥኩልህ እኔ ቀልቤ እኔ እንደዚህ አድርጌልህ እኔ እንዲሆንልህ ባልና ሚስት መካከል ላይ ማኑ አረ እኔ ባልኖር ኖሮ ያንቺ ነገር እኮ አብቅቶ ነበር ያንቺ ቤተሰቦች አብቅቶላቸው ነበር እኔ ባልኖር ኖሮ አንተ አብቅቶልህ ነበር ያንተ ጓደኛ ያንተ ቤተሰቦች ያንተ ልጆች ኢላኺሪ ይሄ መናን የሚለው ይሄ መመጻደቅ የሚለው ነገር ቀላል መስሎ ይታየናል ከሆነ ሰው ጋር በመንጣላበት ጊዜ በእኔ በረካ እኮ ነው እየኖርክ ያለው በእኔ በረካ እኮ ነው እየኖርች ያለው እኔ ነኝ እኮ የተሸከምኩሽ እኔ ነኝ እኮ የተሸከምኩ ባልና ሚስቶች መካከል ስለዚህ መናን የቂያማለታ የሚቀጣው ቅጣት ከባድ ነውና ጥንቃቄ ሊያደርግ ይገባል ሶስተኛው ወልሙንፊቁ ሲልዓተሁ ቢልሐሊፊ አልካዚብ ሶስተኛውና የመጨረሻው በቀጥታ ከደርሳችን ጋር የሚገናኘው ወልሙንፊቁ ሲልዓተሁ ቢልሐሊፊ አልካዚብ ሸቀጡን በውሸት ምሎ የሚሸጥ አሁን አልየሚኑ አልገሙስ የተባለውም ዋናው እሱ ነው በውሸት የሰውን ሐቅ ባንድም በሌላም ምክንያት ለመውሰድ ባንድም በሌላም መልኩ ለመውሰድ በውሸት መማል ምን ያህል ከባድ እንደሆነ ያመላክታል ነጋዴዎች እንደየንግዳችሁ መጠን
እንይና ንግዳችንን በምን መልኩ ነው የምናስኬደው? በንግዳችን ዓለም ላይ በውሸትም በእውነትም መማልን እስላም ከልክሏል። በውሸትም በእውነትም በቃ ይሄንን ዕቃ እምትሸጠው አንተ 10 ብር ከሆነ 10 ብር ቀንስ አልቀንስም አለቀ። ወላሂ ያመጣሁት በ9 ብር ነው፣ ወላሂ 11 ነበር ያመጣሁት አንተ ስለሆንክ ነው፣ ወላሂ የጃፓን ዕቃ ነው፣ ወላሂ እንደዚህ ነው፣ ወላሂ በንግዱ ዓለም ላይ አትማሉ ብለው ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዳንድ ጊዜ ተሳስተን ጥቃቅን የሆኑ መሐላዎችን ለምንምላቸው ወንጀሎች ነው ዘካም እንድናወጣ የተፈለገው። ከዚህ ቀደም እንዳልኳችሁ በዚህና መሰል ነገሮች ንብረታችን ውስጥ የሚቀላቀል ወንጀል ካለ የሰው ሐቅ ማለት አይደለም። ዝም ብሎ ወጭም ጉዳዩን እሱ ለምሳሌ 10 ብር ነው የሚሸጠው፣ አረ ቀንስልኝ፣ አረ ወላሂ ያዋጣል እኮ 9 ቢሸጥ ወላሂ አዋጣም። ወላሂ የሚለው ቃል መሐላ አይደለ? አዋጣም የሚለው ውሸት ነው። ስለዚህ በውሸት ምሏልና እነዚህና መሰል ነገሮች ከባድ ውሸት ከባድ ነገር ጨምሮበት አለ። ያኒ ዕቃው ያልሆነ ነገር ምሎ ከሆነ እሱ ሌላ ነው። ግን በጥቅሉ በግብይቱ ዓለም ላይ አትማሉ። ሙስሊም አይምልም። ሙስሊም መሐላ አይወድም። ማሱ እኛ ለምዶብን በቃ መሐላ በተለይ አረቡ ዓለም ላይ ነው የሚኖሩ ሰዎች እንዴት ነሽ? ወላሂ ደህና ነኝ። ምሳ በላሽ? ወላሂ በልቻለሁ። ስራ ገብተሽ ነበር? ወላሂ አዎ ገብቻለሁ። እንትና ደህና ናቸው? ወላሂ ደህና ናቸው። ባለፈው ደሞዝ ተቀበልሽ? ወላሂ አልሰጠችኝም እኮ ሴትዮዋ። በቃ ወላሂ ለምዶባቸዋል። ይሄ ትክክል አይደለም። ለغو ነው በመሰረቱ መሐላውን ፈልገውት አይደለም፣ ግን ለغو ነው፣ ለምዶባቸው ነው። አስሉ ሙስሊም የሆነ ሰው አይምልም ነው የሚናገረው። እውነት ነው የሚምለው እኮ ውሸታም ከሆነ ነው። ወይንም በቃ ያንን ነገር ካልማለ የማይታመን ከሆነ ነው፣ ከተገደደ ነው መማል ያለበት እንጂ በትንሽ በትልቁ ወላሂ ወቢላሂ እያሉ መዋል ትክክል አይደለም። አላ ኩሊ ሐል ዕቃ ወይንም ሸቀጥ በሚሸጥበት ጊዜ ምሎ የሚሸጥ ሰው አላህ የቂያማ ለታ በረሕመት አይኑ አያየውም፣ ጀሃነም ያወርደዋል፣ ጀነት በሱ ላይ ሐራም ናት። በውሸት ምሎ የሚሸጥ ሰው ስለዚህ መማል የለበትም። وقال النبي صلى الله عليه وسلم الكبائر كبائر مالت الاشراك بالله ግልጽ ነው። አብራርቻለሁ ባለፈው በአላህ ላይ ማጋራት وعقوق الوالدين ወላጆችን ማስከፋትና ማስቀየም አብራርቻለሁ። وقتل النفس ነፍስን ያላግባብ መግደል ተብራርቷል። واليمين الغموس በውሸት ምሎ የሰውን ሐቅ መብላት يمين الغموس ማለት ይሄ غموس ለምን ተባለ ያላችሁ هي التي يتعمد الكذب فيها በውሸት ሆን ብሎ የሚማልባት ነገር ስለሆነች ነው ገሙስ የተባለችው። ገሙስ ማለት ምን ማለት ነው ካላችሁ ሱሚየት ገሙሰን لأنها تغمس الحالف في الإثم የሚምለውን ሰውዬ ወንጀል ውስጥ ስለምትዘፍቀው ነው ዘፋቂ የተባለችው። ወቂለ አረ ከዛም ሌላ ተብሏል ተغمسه في النار ጀሃነም ውስጥም ትዘፍቀዋለች፣ ለዛ ነው ገሙስ የተባለችው። ስለዚህ አይማልም ነው በቃ ሐቁን ተናገር قضي الأمر። መሐላን አስመልክቶ ከርዕሳችን ጋር ባይገናኝም አሁን ገሙስ ጋር አይመጣም ይሄ ግን ሸኹየው መሐላን አስመልክቶ ጫረ ያረጓቸውም ነገር አለና ሰሂህ ስለሆነና በብዛትም ደግሞ ብዙሃኖቻችን የምንሰራው ተግባር ስለሆነ ከሽርክም ጋር የተያዘ ከአቂዳም ጋር የተያዘ ስለሆነ ልናልፈው አይገባም። ይሄ ርዕሳችን ብያላልፈውምና አብራራዋለሁ። ومن ذلك الحلف بغير الله عز وجل እዚህ ውስጥ ከሚካተቱ ነጥቦች ውስጥ ያኒ ሙሐረም ክልክል የሆነ من الكبائر ከከባባድ ወንጀሎች የሆነ እንደውም አንዳንዴ ወደ ሽርክ ሊወስደን ከሚችል የመሐላ አይነት ውስጥ አንዱ አሉ ሸኹየው ረሂመሁላህ الحلف بغير الله ከአላህ ውጪ በሆነ ነገር መማል ከነብይ በነብዩ መማል በነብዩ ሰለዋቱ ረቢ ወሰላሙ ዐለይሂም ሆነ በሌላም ነብይ መማል። ከዚያ ወርደን እኮ እኔ አንድም ማውቀው አካባቢ አለ ወላሂ ብትለው የማምን የነገርከውን ነገር አካባቢ የሚከተለውና የሚያምንበትን ወልይ ብለው ያመኑበትን አካል በሱ የማልክ እንደሆነ የሚቀበል በቃ በዚህ የተመረዘ ማህበረሰብ አለ በዛሬው ዘመን ላይ። ስለዚህ አይደለም በወልይ ወይንም በሳሊህ ወይንም በቁርአን ወይንም በሆነ ነገር ቀርቶ በነብይ እንኳን መማል አይፈቀድም። ያ ጀማዓ በነብይ እንኳን መማል አይፈቀድም። ወላሂ ብለኸው የማይቀበልህና የማያምንህ ረሱላችን ሰለላሁ ዐለይሂ ወይም ነቢያችን
ብለው የሚቀበልህ ጂል አለ ይሄ ጂልነት ዲንን አለማወቅ ስለዚህ የሚመልካለ በአላህ ብቻ ነው በነብይ እንኳን መማል አይፈቀድ እኔ አይደለም ይልከሉት ያ ጀማዓ እንደዚህ ሲባል ዲን ያልገባቸው ወይንም ዲን ገብቷቸው ተአዊል የሚፈልጉና መጠምዘዝ የሚፈልጉ የተጠመዘዘባቸው ሌላ መንሃጅ ውስጥ ያስገባዋል እንደዚህ ስለሆኑ ያለ የሆነ ነገር ይላል ኖ እኔ አይደለም ይልካለው ኢስላም ነው ያለው ኢስላም ያለው ነገር እንደ ሙስሊም ወደድንም ጠላንም መቀበል ግዴታ ነው ያንተ መንሃጅ ፈቀደም አልፈቀደ ያንተ ጠሪቃ ፈቀደም አልተፈቀደ የኔ አመለካከት ፈቀደም አልፈቀደ የነብዩ አመለካከት ይቀድማል ከኔ አመለካከት ከኔ መንሃጅ ከኔ ጠሪቃ የነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ አባባልና አስተምሮ ይቀድማል ለነብዩ አባባል ቅድሚያንስ ነብዩ እንዲህ ብለዋል ከተባለ እንደንግጥ ነብዩ ከልክለዋል እንተግብር ነብዩ ከልክለዋል ከተባለ እንደንግጥ ይሄ ነው ኢማን ብሎ ማለት ይሄ ነው አቂዳ ብሎ ማለት እንጃ ነብዩን ወድጃለሁም ብሎ መደለቁ ያ አይደለም መሐባ ሰለዋቱ ረቢ ወሰላሙ ዐለይሂ ለማንኛውም ከነብይ በነብይ ቢሆን መማል አይቻልም ወልከዕበቲ ከዕባን አይቻልም መማል አይቻልም ወልመላኢካ በመላኢካዎችም መማል አይቻልም ወሰማኢ ወልማኢ አይቻልም በምንም ወልሐያቲ ወልአማነቲ አማና አረቦች ሲምሉ አማና ይላሉ አረቦች ሲምሉ ከአረብ ዓለም የመጡ እህቶቻችንም ለምዶባቸው የሆነ ነገር ይናገሩ አማና ይላሉ ያኒ ወላሂ በይ ማለት እኮ አማና ትላለች ምንድነው አማና ድብልቅልቅ ብሎብን ዲናችንና አለማወቃችን የሚያመጣው ስለዚህ አማና ብሎ ማለት አይሆን وهي من اشد ما نهاها ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ በጣም ከከለከሉ ነገሮች ውስጥ አንዱና من اشد ما هنا አሁን ከምንማረው አስተምሮ እንዲያውም የከፋው ይሄ ነው ቅድም ወንጀል ነው ከባኢር ነው ይሄኛው ግን ሽርክ ውስጥ ያስገባል ሽርክ ሁለት አይነት ነው እንደምታውቁት ከባኢር ሽርኩል አክበር ወሽርኩል አስገር በመባል በሁለት ይከፈላል ከፊሉ ሽርኩል አስገር ነው የሚሆነው ከፊሉ ደግሞ ሽርኩል አክበር ነው የሚሆነው ከአላህ ውጪ መማል ስለዚህ ከባድ ነውና ጥንቃቄ ይፈልጋል قال والروح والراس من والحياه لا يالو سلطان يالو ميمالودنا قال ابن عمر رضي الله عنهما عن النبي صلى الله عليه وسلم قال إن الله ينهاكم أن تحلفوا بآبائكم نبي عمر ابن عمر كوناتشو ميلوت رضي الله عنه وأرضاه صحيح في صحيح البخاري يمتع حديث ودم يا جماعة قاعدة عامة وينم جنرال لو نقراچو قد يلاچو في صحيح البخاري متى كتب على عند حديث إن في صحيح مسلم متى كتب عليه هنا حديث وينم صحيح نو كتب عليه هنا حديث يماننم فلاغوت يماننم مملكاكت لذا حديث ستلو تولت كقرآن قتلو يالو تلقو حقኛው መጽሐፍ ቡኻሪ ነው ከቡኻሪ ቀጥሎ ትልቁ حقኛው መጽሐፍ ሙስሊም ነው ስለዚህ في صحيح البخاري وفي صحيح مسلم አለ የተባለ ሐዲስ አልተውም ያገሌ ካልፈቀዱ ያገሌስ ካልተውት አልተውም ምንል ከሆነ ያገሌ አባዜ ይዞናልና ያገሌ ነገ መቼም አላህ ፊት አስተርቁ በወንጀል ገብተው إن الله ينهاكم أن تحلفوا بآبائكم እናቴ ትሙት ረባቴን ረያባቴ አጥንት ይውጋኝ ረየናቴ አጥንት ይውጋኝ የሞተባቸው ደግሞ በሐያት ያሉ ደግሞ የናቴ ውቃቤ የናቴ ምናምን ይያሉ የሚብሉ ሰዎች አሉና አትማሉ والله ብለህማል መማል ካለበት እንጂ እናቴ ትሙት አባቴ ይሙት ብላችሁ አትማሉ አንዳንዱ والله ብለህምለው እስቲ እናቴ ትሙት ብል ይላል ይራሽ والله ብለህለት እኮ ከዛም አንተ እንዲያምልህ ብለህ አረ እናቴ ትሙት አባቴም ጭምር ትላለህ አነገሩ ሐቅ ነው ብለህ ስለምታምን ነው ወንጀሉ ማጋር ነው ያለው በል ያለህ ጋር አይደለም ያልከው ጋር ነው ያለው በል ያለህማ ስላላወቀ አለ ለምን ትላለህ ካፊሩ መጥቶ ለዲን የማያውቀው መጥቶ እስቲ እናቴ ትሙት ብሎ ያለህ እንደሆነ እናቴ ትሙት ትላለህ ከዛ ቀጥሎ እስቲ ማርያምን በል ካለ ማርያምን ትላለህ አይሆንም በረመዳን ተምር ያካፈለ ያለ ካሚል ጣሃ ኡስታዝ ካሚል ጣሃ ያካፈለ ያለ የሆነ ህፃን ልጅ ተቀላቅሎ መጥቶ እየወሰደ ነው ኡስታዝ ይሄ ካፊር ነው ብሎ አሉት ልጁን ህፃኑ ልጅ ማለት እዛ እሱ ማርያምን ቀድም ነው ሰለምኩት አለ እሺ ስለዚህ ማርያምን በልካለህም ልትል ነው ማለት ነው فمن حلف መማል ካለበት አንድ ሰው فليحلف بالله او ليصمت የሚምል ከሆነ በአላህ ይማል ወይም ዝም ይበል በቃ
ሐቅን የተናገርኩት ካመንክ ምን ካላመንክቶ አላምን ብሎ ያለ እንደሆነ والله وبالله وتالله ኢማን በፈለገው ግን በአላህ ይሁን ነው ثم قال وفي رواية في الصحيح عندهم في صحيح البخاري بمتع حديث لي فمن كان حالفا فلا يحلف إلا بالله أو ليسكت تمساسين عن عبد الرحمن ابن سمرة رضي الله عنه قال رسول الله صلى الله عليه وسلم لا تحلفوا بالطواغي ولا بآبائكم أيه لا تحلفوا بالطواغي يعني بتاوت أتمالوا بتاوت أتمالوا طاغي ማለት ጣغያ ከሚለው የመጣ ነው ጣغያ ማለት ደግሞ ጣዖት ማለት ነው ጣዖት ማለት ደግሞ ጣዖት ማለት ነው ጣغያ ማለት ምን ማለት ነው ከአላህ ውጪ እንድትገዛው የሚፈልግ ወይንም ከአላህ ውጪ የተገዛው ነገር በሙሉ ጣዖት ወይንም ጣጉት ይባላል وعلى رأسهم الشيطان ስለዚህ ከአላህ ውጪ በአባቶቻችሁና በጣዖቶች አትማሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም عن بريدة رضي الله عنه قال رسول الله صلى الله عليه وسلم من حلف بالأمانة فليس منا الله عنده عربوچو عرب ዓለም ላይ የኖራችሁ ሰዎች ታውቃላችሁ ወይንም አረብኛ የምትችሉ ሰዎች ሲናገሩ ምናምን ይሆን ነገር ተናግረው አማና ነው የምትለው ሴት በተለይ ሴቶች አማና ኬት ቆይ ነብዩ ሰለላሁ ዐለይሂ ወሰለም በአማና የማለ ከኛ አይደለም ብለዋል አየ ከኛ ከእሳቸው ካልሆነን ከማን ነው ምን ሆነ ታዲያ ከኛ አይደለም የሚል ሐዲስ ያስደንግጠን ያ ጀማዓ ከኛ አይደለም ካሉ ነብዩ ሰለላሁ ዐለይሂ ወሰለም እንደንግጥ ለምሳሌ من احدث في امرنا ما ليس منه فهو رد አይደል ምንድነው من غشنا فليس منا እኛን ሊያታለለን የፈለገ ወይንም ያታለለ ከኛ አይደለም የሚለው ሐዲስ አስደንጋጭ ነው ከሳቸው ካልሆነን ከማን ልንሆን ነው በተቃራኒ ሊሆን ነው ማለት ጉዳዩ ስለዚህ በአማና የማለ ከኛ አይደለም ይላል ብለዋል አቡ ዳውድ ዘግቦታል ሐዲሱ ሰሂህ ነው ኢማሙ ሙስሊም ምናምን የዘገቡት ኢማሙ አህመድ ማለት የዘገቡት ሐዲስ وعنه رضي الله عنه يعني عن بريدة قال رسول الله صلى الله عليه وسلم من حلف يمال فقال إني بريء من الإسلام يعني كسلمنا إيمانه توتشالو بلو يمال والعياذ بالله الله يطبق أننا فإن كان كاذبا وشتون كهونا يمالو فهو كما قال قدهون دالون وشتن بيهون بس وصل نقر وشت هيفقدم يا جماعة كفر لا وشت هيفقدم نكاح ماسر لا وشت هيفقدم نكاح مفتاتم لا وشت هيفقدم كفر لا يونا سويه كفر يالله بلو بيل الله يطبق أننا هاي وشتين نو بلو بيل وشتون نو عيبال እንደገና ወደ እስልምና ተመለስ لا اله الا الله በል ነው የሚባል ውሸት ስለማይፈቀድ ማለት ሽርክም ላይ كذلك ውሸት አይፈቀድ ኒካህም ላይ እንደዛው እኔ ልጄን ሰጠው ብሎ ቢል አንዱ ያ ሰውዬ ተቀበልኩኝ ብሎ ቢል አረው ሸቴን ነው ብሎ ቢል አይሆንም በቃ ሰጥቻለሁ ብሎ ተቀበል ማህሯን መወሰንና በቃ ሚስት ሆነች ያሰው ስለዚህ ውሸቴን ነው በሚል አይፈርስም ኒካሁን ማውረድ አለበት እሱ ኒካ ካላወረደ ሚስቱ ናት አለቀ እንደገና ደግሞ ሚስቴን ፈትቻለሁ ብሎ ቢል ውሸቴን ነው ብሎ ቢል አይሆንም የኔ ቆንጆ አይላፍ ይፈትችሻለሁ ብሎ ካለ ፈቷታል አንድ ኒካ ወርዷል ስለዚህ አይቻለም ነው على كل حال وان كان صادقا እውነቱን ያለ እንደሆነ فلن يرجع الى الاسلام سالما እውነቱን ማ ከሆነ ወደ እስልምና ሃይማኖት በሰላም አይመለስም እሱ ሰውዬ ወይ ቶሎ ብሎ ተውበት ያደርጋል ወንጀል ይያዝበታል እስላም ላይ ተላዑብ ነው ያደረገው ወይንም እዛው ይቀር እንደሆነ ደግሞ ተውበት አድርግ ይባልና እንቢ ያለ እንደሆነ አንገቱ ይወርዳል አማና አይሆንም እሱ وعن ابن عمر رضي الله عنهم هم محلان ነው ያስተናቀቀ ያለው وعن ابن عمر رضي الله عنهما انه سمع رجلا ابن عمر የሆነን ሰው እየሰሙት والكعبه كعبه እንግዲህ በጣም ክቡር ነገር ነው አላህ ዘንድ አይደል كعبه ክቡር ነው አላህ መላልስና ያዘይረንና አሚን አትሉም كعبه በጣም ክቡር ነውና فقال لا تحلف بغير الله እሱ كعبان ብሎ ነው ይማሉ ابن عمر ሰሙትና لا تحلف بغير الله كالله وجه እንዳትምል ነግሬያለሁ فاني سمعت رسول الله صلى الله عليه وسلم يقول من حلف بغير الله كالله وجه يمال ካለ فقد كفر او اشرك በርግጥም ክዷል ወይንም አጋርቷል ብለዋልና ከባድ ወንጀል ስለሆነ የሰራው ሁለተኛ እንዳደግመው አሉት ኢማሙ ትርሚዚ ይዘግቦታል وحسنه ابن حبان في صحيحه وصححه الحاكم أيضا
وقال صحيح على شرطهما أرندوم حديث صحيح بإمام مسلم بإمام البخاري يا حديث مسرت صحيح بلو أسكمت أو تال حديث فسي صحيح هنا على هنا لما بالله كالله وجي بهون نجر ممال كلنا وكتب على بنبي ممال كلنا وكتب على كذا ملس بالله نجر ممال يفكر على ولا مال الزبط لمن كنبي بلاي من مثل عليه لما صلوات ربي وسلامه عليه بتلاقي نبي صلى الله عليه وسلم روي عن النبي صلى الله عليه وسلم قال الرياء شرك وقال من حلف فقال في حلفه يمي ملسو يمال سو سيملم بلو ياله واللاتي والعزى بلو يماله بتعاوتوش ماله يماله አሁን ስንቀልድ አንዳንድ ስንቀልድ ከክርስቲያን ጓደኞቻችን ጋር ስናወራ ስንቀልድ ገብርኤልን ብለን ብንል ኦር ማርያምን ብለህ ብትል ቀልድ ነው የሚባል ነገር የለም ሽርክ ላይ ቀልድ የለም መሐላ ላይ ቀልድ የለም من حلف ومن يحلف يميمل سوف قال واللاتي والعزى بلو كماله ማርያምን ገብርኤልን ሚካኤልን እንደማለት ማለት واللاتي والعزى ብሎ የማለ እንደሆነ ላትና ዑዛ የመካ ሙሽሪኮች ይገዟቸው የነበሩ ነገሮች ናቸው በእነዛ የማለ ሰው አሉ فليقل لا اله الا الله توحيدون ያድስ ቶሎ ብሎ እንደው ሳት ብሎት እንኳን ካለ لا اله الا الله ብሎ ይበላ ይሄንን ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ያሉበት ምክንያት ገና በእስልምና በመስለሙ ረገድ ላይ አዲስ የነበረ ሰው ወትሮን በሽርኩ ዘመን በሽርኩ ህይወት ላይ ይምል የነበረው ወላሂ ወልዑዛ ያለ ነው ይምል የነበረው በቃ ማለት የነበረበት እምነት ስለሆነ በእነዛ ነገር ነበር ሲምል የነበረው ወደዚህ መጥቶ ገና ሰሞኑን ወደ እስልምና የገባውና በለመደበት አንደበቱ ወላሂ ወልዑዛ ብሎ አለ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ እሱን በቀጥታ ሞራሉን ጥበቃ በቀጥታ እሱን ሳይሉት ጥቅል የሆነ መልእክት استلالفوا قال من حلف يماله فقال في حلفه بميملو محلاوچو قالاتوچ ውስጥ ብሎ ያለ واللاتي والعزى ብሎ ያለ ሰው ሽርክ ነውና فليقل لا اله الا الله لا اله الا الله ብሎ ያድስ አሉ ሰለላሁ ዐለይሂ ወሰለም ዛሬ ያየነው ሁለት ዋና ዋና ርዕሶችን ነው ያየነው አንደኛው اليمين الغموس በውሸት የሰውን ሐቅ ምሎ መውሰድ መዝረፍ ነውና ከባድ ወንጀል መሆኑን አይተናል ሁለተኛው قطع الطريق እንደ ሽፍታ በሽፍታነት ተሰማርቶ በቡድንም ይሁን በግል ተሰማርቶ መንገድ ላይ ሰዎች በነፃነት እንዳይንቀሳቀሱና እንዳይጓዙ መንገድ እየቆረጡ ሰዎችን እየገደሉና እያሰሩ ኦር እያገቱ ወይንም እየዘረፉ ኦር እያቃጠሉ ኢላኺሪ በዚህ ተግባር ላይ የሚሰማሩ ሰዎች ከባድ ወንጀል የፈጸሙ ናቸውና የቂያማ ለታ አላሁ ጀለ ወዐዝ በረህመት አይኑ አያያቸውም ሁለት ከባባድ ወንጀሎችን አይተናል አላሁ ሱብሓነሁ ወተዓላ ከእንደነዚህ አይነት ተግባራት ከመተግበሩም አጋዥ ከመሆንም አላህ ይጠብቀን ኢነሁ ወልዩ ዛሊከ ወልቃዲሩ ዐለይሂ ወሰለላሁ ዐላ ነቢይና ሙሐመድ ወአሊሂ ወሰህቢሂ ሰብስክራይብ በማድረግ ቤተሰብ ይሁኑ